መክብብ ምዕራፍ 5 ላይ ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ ይላል። ወደ እግዚአብሔር ቤት ስትሄድ ምንክን ጠብቅ? እግርህን ጠብቅ። አንደኛ ቤተ እግዚአብሔር ጥሩጥ ተብሎ አይኬድም። ሁለተኛ ደግሞ በትዕቢት መራመድ አይቻልም። አረማመድህን አሳምር፣ አትሩጥ፣ መላእክት ይቀስፋል። ምስጢሩሳ የልብህን እግር ጠብቅ። እዚያም እዚህም አታባክ ነው። አንድ ጊዜ ድሬዳዋ፣ አንድ ጊዜ ባህር ዳር፣ አንድ ጊዜ አዲስ አበባ፣ አንድ ጊዜ እዚህ አዲስ አበባ ያለ ሰፈር በጆሮ ጠገም እንሰማለን። ሸሮ ሜዳ እንደዚህ ቢባል ማለት ነው። በዚህ አታሯሩጥ፣ እዚህ ብቻ። ከዛ እዚህ ስንጠብቀው ወደ የት ይሄዳል? ወደ ሰማይ ይሄዳል። ከስላሴ መድረስ የሚችልበት ኃይል ይሰጠዋል። ስለዚህ አፋዊ ህዋሳቱን ላነጻ ውሳጣዊ ህዋሳት ይነሱበታል ማለት ነው። ይላሉ ይጨመራል በሉ። አፋዊ ህዋሳቱን ለጠበቀ ምን ይሰጠዋል? ስለዚህ አሁን እግዚአብሔር ጸጋ እንዲጨምርልን፣ ጥያቄያችን እንዲመልስልን፣ ህይወታችን እንዲያስተካክልልን ምንድነው ማድረግ ያለብን? ይሄንን ማስተካከል፣ ህዋሳትን ማስተካከል። እንዲሁ ቀልድ አይመስላችሁ። እግዚአብሔር ሰው ጌታ ምንድን እንዳለ ታስታውሳላችሁ። የሰው ጠላቱ የገዛ ቤተሰቦቹ ናቸው ይላል። ህዋሳቱ ናቸው ማለት ነው። የሰው ጠላቱ የራሱ ህዋሳት ናቸው። ዓይኑ፣ አፉ፣ ጆሮ፣ እግሩ፣ ምላሱ፣ እጁ፣ ሆዱ እንዲህ አለው። ሁለት የኃጢአት ምንጮች አሉ ይልና መጽሐፍ መነኮሳት ልስማ ማለትና ልይ ማለት ነው ይላል። እንዲህ ያለው ገደል ውስጥ ይከታል። ስለዚህ ህዋሳትን ላነጻ ውሳጣዊ ህዋሳት ተሰጠ። ስለዚህ የልብ ንጽህና የሚገኘው መጀመሪያ ይሄን በማንጻት ነው። አቤቱ ንጹህ ልብ ፍጠርልኝ እንላለን አይደል? ምንድነው ልብ ንጹህ ልብ ፍጠር? ዝም ብሎ እኮ ንጹህ ልብ እኮ ውጭ ላይ አይፈጠርም። ይሄ ስንነጻ የውስጡ ይፈጠራል። ይሄ ሲነጻ የውስጡ ይነጻል። በዚያ ነው ላለው ምን ይፈጠራል? ይጨመርለታል። ላለ ይጨመርለታል። ሌላው ንጽህና ለያዘ ምን ይጨመርለታል? ንጽህና ይጨመርለታል። ንጹሐን ይጨመሩለታል። ለምሳሌ በጣም የሚያስደንቀው ቅዱስ ዮሐንስ ወንጌላዊ ንጹህ ነው አይደለም? ከ12ቱም ሐዋርያት ፍጹም ንጹህ ድንግል ማን ብቻ ነው? ቅዱስ ዮሐንስ ወንጌላዊ ነው። እና ምንድን ነው ያለው? እንዲሁም አንድ ቀን ጌታ እንዲሁ ከዚህ ሁሉ ንጹህ ማን ነው አለ ጌታ። ከዛ እሱ ደግሞ እኔ እናንተ እንደውም እንጂ ሌላ ማን አለ ብለህ ነው አለ። ቅዱስ ዮሐንስ ነው ይችኩልነት ብሎ ሌሊት እግዚአብሔር አንድ ህልም አሳየው። ከዛ በኋላ በበነጋው አይደግመኝም ብሎ የጌታን ቀበቶ ታጠቀው። ሲታጠቀው እንዳልተፈጠረ ሆኖ እንደሌለበት ሆኖ እንደ አዲስ ተፈጥሮ የዝሙት ፍላጎት እርግፍ ብሎ ወጣለት። ጌታን ቀበቶ ሲታጠቅ በዚህ ምክንያት ነው አባቶቻችን ዮሐንስ ወንጌልን የሚደግም ሰው ዝሙት አይቃወመው ብለው የሚያስተምሩ ማለት ነው። ስለዚህ ክፍል አለው። ከፈልጋችሁ ክፍሉን በኋላ ነግራቸዋል። የዕለት ያለው ወንጌል። ስለዚህ በዚህ መሰረት ምንድን ነው? ንጹህ ነው፣ ፍጹም ንጹህ። ለንጹህ ምን ይጨመርለታል? ንጹህ ይጨመርለታል። ላለው ምን ይለዋል? ምን ይባልለታል? ይጨመርለታል። ንጹህ ነውና ንጹህ ይጨመርለታል። ምን ይጨመርለታል? ንጹህ ነው። ስለዚህ ማን ተጨመረችልን? ንጽሕተ ንጹሐን እመቤታችን ተጨመረችልን። ከመስቀል ስር የተቀበላት ማን? እሱ ነው ማለት ነው። ለንጹህ ንጽሕት ተጨመረችልን። ለሰማዩ ሰማይ፣ ለብርሃኑ ብርሃን ተጨመረለት ማለት ለነጻ ይጨመርለታል። እመቤታችን ለማግኘት የሚጠበቀው እሷ ንጽሕት ናትና ራስን ማንጻት ነው የሚጠበቀው። ራስን ማንጻት። ምክንያቱም እሷን ያህል ንጽሕት በጎሰቆለ ልቡና አታድርምና አያሳድረትም። ለንጹህ ግን ይጨመርለታል። ላለው ምን ይለዋል? በጣም ጥሩ። ድንግል ማርያም ለተሰጠችው ደግሞ ማን ይጨመርለታል? ራሱ ክርስቶስ ይጨመርለታል። ስለዚህ ምንድነው ያለው? ቃሌን ብትጠብቁ እኔም አባቴ መጥተን እናድርበታለን። ስለዚህ ተመልከቱ፣ ለንጹህ እግዚአብሔር ራሱ ተሰጠው። በጣም የሚገርመው ላለው ምን ይለዋል? በጣም የሚገርማችሁ ቁርባን ሲቆርብ በንጽህና የቆረበ ሰው ይኖራል። ሳይገባው የቆረበ ሰው ይኖራል። ከዚያ መልአኩ ሳይገባው የቆረበው ሰው በጉጠት አውጥቶ በንጽህና ለተቀበለው ይጨምራል። ሌላው ቀርቶ ቄሱ በክፋት ከሆነ የሚቀድሰው፣ ተንኮል ይዞ ከሆነ የሚቀድሰው ቁርባኑ ያደርጋል፣ መስዋዕት ያደርጋል። ነገር ግን እሱ ክፋት ይዞ ነው ከሚቀድስ ከህዝቡ
በንጽህና የተቀበለ ካለ ወስዶ ለዚያ ይጨመርለታል። ላለው ምን ይልለታል? ይጨመርለታል። የሌለው ልሳ ያን ወሰደበት ማለት ነው። ያችን ትወሰድበታል። የሚጨመረው ላለው ነው የሚጨመርለት። ለዚህ እመቤታችን እንዳለ እግዚአብሔር ይጨመርለታል። ሌላስ ምን ይጨመርለታል? አሁን ተመልከቱ። የእግዚአብሔር መላእክት የሚከቡት የእግዚአብሔርን ዙፋን ነው። በአመተ ሞተ ዖዝያን ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋ ወበሩ ጥቀ ወሱራፌል ይቀውሙ አውዶ ይላል እንደ ኢሳይያስ ምዕራፍ 6 ላይ እግዚአብሔርን ዙፋን ሱራፌል ኪሩቤል ዙሪያውን ከበው ቅዱስ 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 እያሉ አየው። ስለዚህ መላእክት የማን ዙፋን ነው የሚከቡት? የእግዚአብሔርን ዙፋን ይከባል። እመቤታችን የማን ዙፋን ነው? የእግዚአብሔር ዙፋን። እመቤታችን ንጽሕና ላለው ሰው ማን ተሰጥታለች? እመቤታችን ለተሰጠችው ሰው ማን ይጨመርለታል? እግዚአብሔር ባለበት ማን ይጨመራሉ? መላእክት ይጨመራሉ ማለት መላእክት ይጨመራሉ። ስለዚህ ላለው ምን ይደረግለታል? ይጨመርለታል። ሌላ ደግሞ እምነት ላለው ሰው እምነት ይጨመርለታል። እምነት ላለው ሰው ምን ይጨመርለታል? እምነት ይጨመርለታል። እምነት ለሌለው ሰው ግን ያኑ ምን ይሉበታል? ይወስዱበታል። እምነት ሐዋርያት ምንድን ነው? አቤቱ ጌታ ሆይ ምን ጨምርልን ያለ? እምነት ጨምርልን። ቅዱስ ጴጥሮስ አንድ ቀን ጌታ በባህር ላይ ሲሄድ ሲያዩ ጌታ ሆይ አቤት እኔም እባክህ በባህሩ ልሂድ አለ። እምነት ነው አይደለም? ላለው ምን ይልለታል? ጨምር። ከኋላ እንደው ትንሽ እንደመራመድ ብሎ ጥቂት ነፋስ መጣና ዞር ማለት ሲጀምር ነው ችግር የሚፈጠር። ግን ከእግዚአብሔር ዞር ማለት ሲጀምር ለቅጽበትም ቢሆን ዘወር የምንልባት ጊዜ የውድቀት ጊዜያችን ናት። ይህችን መርሳት አይገባም። በማንኛውም ጊዜ ዘወር የምንልባት ጊዜ ታጠፋናለች። ዘወር እና ነፋሱ ላይ ባይዞር አያየውም ነበር። ከዚያ በኋላ እናንተ የባስ እንደው የሰጠንኩ እንደው ችግር ነው አለ። እንደዚህ ሲል ውሃው ቀዳዳ አልነበረውም፣ ቀዳዳ አለች። ከዚያ በኋላ ውሃ ይሰጣል። ከዚያ በኋላ ዝቅ ውሃውን ጉጉች እያደረገ ዝቅ ወደታች መጣ። ትንሽ እምነት ግን ነበረችው። ከዚያ በኋላ ምን አለ? ጌታ አድነኛል። አንተ እምነት የጎደለ ለምን ተጠራጠርክ? እጁን ይዞ አወጣ። ከዚያ በኋላ ምንድን ነው ያለው? ሊቀ ሐዋርያት አድርጎ አንተ አለት ነህ። አንተ ምንድን ነህ ያለው? አለት ነህ። በአንተ አለትነት ቤተክርስቲያን ምላት አለው ብሰራት ላለው ምን ይለዋል? ይጨመርለታል። አሁን የቅዱስ ጴጥሮስ እኔ ይደንቀኛል። ከ12 ሐዋርያት ሁሉም ያስደንቃሉ። ቅዱስ ጴጥሮስ የሚያስደንቀው ሽማግሌ በ55 ዓመቱ ቤትህን ጥለህ ልጆችን ጥለህ ውጣ ብትባለው ምን ትላላችሁ? አንድ ኧረ እኔ እንደው ማን ይጦረኛል ወዘተርፍ ማለት ይችላል እኮ። ይህንን ጥሎ መውጣት ደግነቱ የቅዱስ ጴጥሮስ እንደው ልክ የለውም። ደግሞ አሊያ ደግሞ ጌታን በእድሜ ሲልበልጠው አንዳንድ ጊዜ ሊመክር ደግሞ ይላል። በእድሜ መስሎት ማለት ነው። የዋ አይደል መቼስ ጌታ ሞታለ ሲል አሁን ደስ ይባል ጌታ ደግሞ ምን ይላል ደግሞ? ከዛ ምንድን ነው የሚለው ጌታ መልሶ ደግሞ ጎረቤ ሰይጣን አንተ ሰይጣን ከኋላ ይወግድ ይለዋል። እሱን አይደለም ሰይጣን ነው አውቆ በቅዱስ ጴጥሮስ ተጠቅቶ አትሙት የሚለው ሲሞት እንደሚቀጠቅጠው ስለሚያምን። ትንሽ እምነት ላለው ምን ይጨመርለታል? ብዙ እምነት ይጨመርለታል። ያንተቻችሁን እምነት ያለ ጥርጥር አጽንታችሁ ያዙ። ከዚያ በኋላ ይጨመርላችኋል። ከዚያ በኋላ ተመልከቱ ላለው ምን ይለዋል? ይጨመርለታል። ለምሳሌ አንድ ያለ ደግሞ በጸሎት ደግሞ ልንገራችሁ። አንድ የጀመራችኋት ጸሎት ልትኖራችሁ ትችላለች። በቀን አንድ አቡነ ዘበሰማያት ልትወጥ ትችላለች። ላለው ምን ይለታል? ይጨመርለታል። እንዴት እንደሚጨመር ላሳያችሁ። እንዴት እንደሚጨመር ለምሳሌ ቅዱስ ኤፍሬም ጸሎቱ በ6ኛው ወር ገብርኤል መልአክ የምትለው ብቻ ነበር የሚጸልይ። ያችን በእመቤታችን ቤት 64 ጊዜ ብቻ ነው ሌላ ይጸልይ። ሲጸልይ ስለ ማርያም ነው የሚዝም ስለ ገብርኤል ሲመሰውት ስለ ሚካኤል ስለ እግዚአብሔር ዝም ብሎ ስለ ማርያም ነው። እንዲሁ ሌሎችን ምን አድርገውት ነው ሊቃውንቱ ሲመልሱ የእመቤታችን ፍቅር አላደርሰው ብሎ ይላል። የእሱ አዞት ከዚያ በኋላ ሲጸልይ ላለው ምን ይለታል? ይጨመርለታል። አንድ ቀን ጸሎቱን አቁጣሮውን ደግሞ ሲጨርስ እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ መጣች። ከዚያ በኋላ ሰላም ለከ ኤፍሬም ፍቁሬ ወፍቁረ ወልዴ መጽሐፈ ቤከ ከመ ትወልድ ሰንደው ብዛት ይላል አለችው። ከዚያ በኋላ 14,000 መጽሐፍን አስደረሰችው። ስንት ሺህ መጽሐፍን አስደረሰችው? 14,000 መጽሐፍን አስደረሰችው። ላለው ምን ይልለታል? ይጨመርለታል። ስለዚህ
ጸሎን አትለዋውጡ። የጀመራችኋትን ጸሎት አጽንታችሁ ያዙ። ከሆነላችሁ ጨምሩ፣ ካልሆነ ግን አትለውጧት። ያችን አጽንታችሁ ስትሉ ሌላ ይጨመርላችኋል። አንድ ጊዜ በጣም የሚደንቀው ማለት ነው ለጠቅልለው እንግዲህ አሁን አንድ ሰው ምንኩስና ደስ ቢለው ግን ትዳር ይዞ የሚኖር ነው ምንድን ነው ማድረግ ያለው? ሰውዬው ባለትዳር ደግሞ ምንኩስና ደስ አለው ምን ማድረግ አለ? ምንኩስና ለምሳሌ ደስ ይላል አይደል? ለምን ምንድን ነው ምንም ደስ እንዲለኝ ምን ነው ደስ ነው? እሺ እና ለምሳሌ መነኩሴ ሲሞት የሰው ነፍስ ተለይታ ስትሄድ መንገድ ላይ የሚያስደነግጡ አጋንንት አሉ እና የመነኩሴን ነፍስ እነዚያ ማስደንገጣቸው ክንፍ አውጥታ ታልፋቸዋለች ማለት ነው። በምድር ስጋውንና ሰይጣን ታግሶ በመኖሩ ምክንያት ማለት አሁን ይህ ቢያስቀናው አንድ ሰው ምን ያደርግ ደግሞ አጎታ ምን ላለው ምን ይለታል? ትዳሩን ይዞ መዝለቅ ላለው ምን ይለታል? ይጨመራል። የሌለውንስ ትዳሩን ከፈታ ከሁሉም ሳይሆን ይቀራል ማለት ነው። ስለዚህ ሁሉም ባሉበት መስራት ወዲያና ወዲህ ማውደልደል አይደለም። የያዟትን ነገር ይዞ መዝለቅ እሷ ዋና ነገር ነው። አሁን ድንገራችሁ አንዳንድ ለምሳሌ ጉባኤ ሲዘጋጅ ወይ የሆነ ነገር ሲሆን ዕቃ መሸከም ሁልጊዜ ዕቃ እየተሸከማችሁ ልታገለግሉ ትችላላችሁ። እሷን አትቀይሯል። እሷ ዋጋ ታሰጥ ላለው ምን ይለታል? ይጨመራል። ሌላ ጸጋ ይሰጣል በዚያ ላይ ማለት ነው። የተሰጠቻችሁን በቤተክርስቲያን የሚሰጣችሁን የአገልግሎት ድርሻ አትናቋል። በዚያች ሌላ ይጨመራል። ለምሳሌ ይንገራል አቡነ ገብረ መንፈስ ቅዱስ ላይ አንድ ሁለት ነገር ነበር ሶስት ነው እና እሳቸው ሕፃን ናቸው። በሕፃንነታቸው ጀምሮ ነው የተጻፈ። እንዴት እየሄዱ እንደደረሱ በጣም የሚደሉ ከዛ በኋላ ጦት ጣውና ጦት አልጠቡም ላልኛቸው ቅዱስ ገብርኤል ምንድን ነው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው አመሰገኑ ገና ሲወለዱ። ከዛ እግዚአብሔር ላለው ምን ይለታል? እንደዚህ ሲሉ ገና አፍህን ሳትፈታ እንዲህ ብለህ በምድር አመሰገንከኝ ያና ወስዶ ከመላእክት ጨመራቸውና አመስግነው ዞረው መጡ። ከዚያ በኋላ በጫካ ተምረው መጻሕፍትን ጨርሰው በጫካ በመንደር ገብተው ሲያስተምሩ ድውይ መፈወስ ጀመሩ። ድውይ ሲፈውሱ የማታወቀብኛልን ብለው ደግሞ ሸሹ። ሲሸሹ አንድ ሰውዬ የሆነ በሽተኛ ዞ መጣ። እዛ ሲፈውሱ የነበሩት አባት የት ሄዱ ላለው ይለታል። ከዛ በኋላ አይ ቅድም ብትመጣ ነበረው ነው ይልማል ትዝ ሲለው እሳቸው ተቀምጠውበት የነበረው ቦታ ትዝ እዚህ ላይ ብታስቀምጠውም እኮ ይድንልሃል። መጀመሪያ ዳሰው ነበር የሚድነው መጀመሪያ ምን ብለውም ከዚያ በኋላ ደግሞ ሲሄዱ በቦታ መፈወስ ጀመሩ። ደግሞ በሌሉበት ላለው ምን ይልለታል? ይጨመርለታል። ከዛ ቀጠሉና እዚህ እንምጣና ስሜን የጠራውን ማረልኝ አሉት። እግዚአብሔር ስሜን የጠራውን ምን በለልኝ አሉ? ማረልኝ። እሺ አለና እሺ ምሬልሃለሁ አለ። ላለው ምን ይልለታል? ኋላ ደግሞ መለሱና አይሆንም አሉ እሳቸው። እንግዲህ እንዴት ነው ሲላቸው እግዚአብሔር ሳይሆንለት ያልዘከረ እንደሆነ ዝም ብለህ ያልጠራውን ሁሉ የኢትዮጵያ ሕዝብ በጠቅላላ ማረልኝ ላለው ምን ይልለታል? በቃ ምሬልሃለሁ አለ። ከዛ ምንድን ነው እሳቸው ይሄማ መቼስ እንዴት ይሆናል ሲል እግዚአብሔር የማይሆንም ሲል እንግዲያስ አልወጣም ብሏል ብለው አሉት። በመላኩ በባህር ውስጥ ገብተው ማለት ነው። በቃ ምሬልሃለሁ አላቸው። ከዚያ በእግራቸው ነበር የሚመላለሱት። በእግራቸው ነበር የሚመላለሱት። ላለው ምን ይልለታል? በእግራቸው ሲሰቅሉ እግራቸውን ጨረሱ፣ አካላቸውን ጨረሱ። ከዛ ምን ተሰጣቸው? መብረቅ መጓጓዣ የሆነ ተባለ። ላለው ምን ይልለታል? ይጨመርለታል። በመብረቅ ደግሞ በረሩ ማለት ነው። በመብረቅ ደግሞ በረሩ። ይህ ሁሉ አደረጉ። አቡነ ተክለ ሃይማኖት በእግራቸው ነበር የሚሄዱት። ከዚያ 6 ክንፍ ስለሰጣቸው ስንት ክንፍ? 6 ክንፍ ላለው ምን ይልለታል? ከዛ ደግሞ ምን ተባለ? በነፋስ ሰረገላ ብረር ተባሉ።
ላለው ምን ይልለታል? ይጨመርለታል። ሰው ትንሽ ነገር ላለችው እግዚአብሔር ይጨምርለታል። እንጥፍጣፊ ለሌለው ሰው ግን ምግባር ላለው ሰው ሃይማኖት ይጨመርለታል። ምግባር ላለው ሰው ምን ይጨመርለታል? ለምሳሌ ንገራችሁ አንድ ነገር አሁን እዚህ ውስጥ አይጥ ብትመጣ አይጥ ብትመጣና እዚህ ላይ ሆና ጤና ይስጥልኝ እንዴት ዋላችሁ ብትል ማለት ነው ምን ትላላችሁ? እዚህ ላይ ሆና ማለት ነው አይጥ ምን ብትል እግዚአብሔር ይመስገን አትሉ ማለት በደንገጥ ነው አይደለም እንዴ? አይጥ አፋውትታ እየሰለበታችሁ ጤናችሁ እንደናችሁ ብትለው አንተነግረ አያስደነግጥም። ይሄ ምንም የሚያስደነግጠው እምነት ስለሌለ ሃይማኖት የለም። ውሸታችን እኮ ነው። ዝም ብለን ሃይማኖት አለች ኦርቶዶክስ እንደዚህ ምን ተሰክረው ማለት እኮ ነው። እምነት የሚጨመር ነገር ለምሳሌ አቡነ አረጋዊ በዘንዶ ተጭነው ሲወጡ መንታና ዘንዶ አንተ መነኩሴ እዚህ ተራራ የሚበላ አለ መሰለህ ዝም ብለህ ታች ትቀመጥ ይሻላል አላቸው። ዘንዶ ደግሞ እንደዚያው ሲያወጋ ማለት ነው። ከዛ ምን አለ የአንተ ድርሻ እኔን መሰላል ሆኖ ማውጣት ነው፣ አይመለከትም አልፈቆች ፈልተዋል። ነዶት ወውር የገላለሁ ሲል ወሰደና ቅዱስ ሚካኤል በእግራቸው አቆማቸው። ላለው ምን ይልለታል? ይጨመርለታል። ስለዚህ ምግባር ቅንነት ላለው ሰው ራሱን ላስተካከለ ኃጢአትን ሳይናዝዝ ለማያሳድራት ይጨመርለታል። ምን ይለታል? ይጨመርለታል። ሌላ ደግሞ ልንገራችሁና ልጠቅልል ትምህርት ህመም ላለው ሰው ይጨመርለታል። ህመም ላለው ሰው ምን ይለታል? ህመም ይጨመራል። አይጨመርም? ጌታ ምንድን ነው ያላቸው? በጥቂት የታመነ በምን ይሾማል? በብዙ ይሾማል። ምን ማለት ነው? አሁን ለምሳሌ ውጋት ቢያምን አይደለም ጉንፋን አሞት ነሰር ቢያዘረዝረ ሌቱ ደም ሲፈስ ሲቀዳ ሌቱ ያሌ ማለ ጸሎት እናደርጋለን። አናደርግ እንቅጭ ነው መናገር ስለማናደርግ ሰማዕትነት አይሰጠም። በአንገትን ተቆርጦ መሞት እኮ ስጦታ። እነ ቅዱስ ጊዮርጊስ የሞት ነው። አቡነ ተክለ ሃይማኖት የምታርፍበት ጊዜ ደርሷል ሲላቸው እግዚአብሔር አትወደኝም ማለት ነው አሉት። እንዴት ብትወደኝማ ለስምህ አንገቴን ተቆርጬ ሰማዕትነት ተቀብዬ እንድሞት ታደርገኝ ነበር። ምንድን ያላቸው? ስታርፍ በሆድ ስቃይተህ ታርፋለህ፣ ያችን እኔ እንደተሰቀልኩባት መስቀል እቆጥርልሃለሁ አላቸው። ስለዚህ ተመልከቱ፣ የሰማዕትነት ሞት የሚለምናል ኢትዮጵያ ውስጥ ዛሬ እንኳን ግብፅ ውስጥ ታመሜ ከመሞት ሰውረኝ ለጌታዬ ስል ታረጀ በሰላሞች እንድሞት ኃይልን ስጠኝ ጌታዬ። ጸሎቱ ይሄ ዛሬ ሰማዕትነት አይደለም። ራሴን አደራ ያለው ምን ይለናል? እኛ ሰማዕትነት እግዚአብሔር ምናምን ብሎ ያቀምሳል። ሰማዕትነት የሚሰጠን ይመስላችኋል? አይሰጠንም። እንዲሰጠን ላለን ነው የሚጨመርልን፣ ላለው ነው የሚጨመርልን። ጥቂት መስጠት ለለመደ ምን ይሰጠዋል? ብዙ መስጠት ይሰጠዋል። ይኖረኝ ኑሮ ይላል ካለ መጀመሪያ ለመሽቆንጣ ይሰጠው ታውቃለህ። ምንድነው የሚለው ቅዱስ ዮሐንስ አፈወርቅ? አንተ ሰው ብዙ ቢኖረኝ እሰጣለሁ አትበል፣ ካለህ ላይ እየሰጠህ ሞክረው። እግዚአብሔር እኮ ብዙ ያልሰጠ ይሄ ትንሽ ሰጥቼውም ስላልታመነ ብዙ በሰጠውም የባሰ ይጠፋበታል ብሎ ያልሰጠ ይላል። ክፋት ግን አውቆ ነው ይላል። ስለዚህ ላለው ምን ይልለታል? ይጨመርለታል። በምድር ተግቶ ላጠል አባ ተክለ ሃይማኖት ለምሳሌ በምድር ተግተው ቢያጥኑ ከሰማይ ሄዶ ማዕት አልተጨመረ ተሰጣቸው። ከምን ተሰጣቸው? ከሰማይ ሄዶ ማዕት። በመጨረሻ አንድ ነገር ንገረን። ቅዱስ ያሬድ አባታችን ኢትዮጵያ ለምሳሌ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን የታደለች ነው። መጀመሪያ ምን ነበራት? ብሉይ ኪዳን ነበረ። 46 መጽሐፍ ታምር ነበር። እንደ ግብጾች አይደለም። ሌላው ሁሉ አሁን ለምሳሌ አሳማም ይበላል፣ አውሬም ይበላል፣ አይጥም ይበላል። ግን ኦርቶዶክስ ነኝ ቢል ማለት እኛ ግን አነበረ። ያን ጊዜ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሉይ ኪዳን ነበረ። ላደው ምን ይደረጋል? ይጨመርለታል። በ34 ዓመተ ምህረት የራሷ ልጅ የማንንም ሐዋርያ ደም ሳታፈስ ሐዋርያው ጃንደረባው ባቆስ አመጣና
ሐዲስ ኪዳንን ጨመረላት። ጨመረላት ምን ይለታል? አሁንም ደግሞ ይጨመርላት ለኢትዮጵያ። ከዛ ምን ሆነ ደግሞ እንግዲህ መቼ የብቻልና እግዚአብሔር የመላእክትን ምስጋና በቅዱስ ያሬድ በኩል አመጣና ጨመረላት ላለው ምን ይለበል ይጨመር። ይሄንን ደግሞ አጽንተን ብንኖር ደግሞ ሌላ ይጨምርልናል። ይሄን ደግሞ አጽንተን ብንኖር ሌላ ይጨምርልናል። በጥቂቱ የያዝናትን ከታመን 100 ብር አበድረ ነው 100 ብር ለምሳሌ እኔ አሁን ሰጥቼው በቀንጭ 100 ብር እንደው ዳቦ ልናባስ ብዬ ብሰጠው ለአንድ ሰውዬ አሁን ይህን ብር ሰጠው ብለህ የምታወራ አፈሬ ብለህ ሌላ ጊዜ 200 ሰጠዋለህ እንዳልከው ምን ይለዋል? በዚች ተመስገን ካለ ሌላ ይጨመርልናል። በተሰጠች ጸጋ ተመስገን ማለት በዚች መርካት ታለ ይጨመርለታል ማለት ይሄ ለሚሰጥ ሰው ምን ይለታል? ይጨመርለታል። ያለ ዳዊት እንዲህ ይላል፣ አየው እስካሁን ድረስ ጎለመሱ፣ አደው፣ አረጀው የሚሰጥ ሰው ሲቸገር አላየው። የሚሰጥ ሰው ምን ሲል አላየው? ሲቸገር አላየው። ላለው ምን ስለሚጨመርለት ስለሚጨመርለትም። ስለዚህ የእግዚአብሔር ቤተሰቦች ላለው እንጂ ለሌለው ምን አይደለትም አይጨመርለትም። ስለዚህ ወስዶ የቀበረው ማለት። ስለዚህ ተመልከቱ 5 መጻሕፍት የተባሉ ሙሴ ናቸው፣ የሙሴ መጻሕፍት ናቸው። ባለ 2 መጽሐፍ የተባለ ቅዱስ ጴጥሮስ ነው። ብሉይ ኪዳን ለያዘ አዲስ ኪዳን ይጨመርለታል። አዲስ ኪዳን ለያዘ ማን ይጨመርለታል? ብሉይ ኪዳን ይጨመርለታል። ሁለቱን ለያዘ ምን ይጨመርለታል? ትርጓሜ ይጨመርለታል። ለሚቆነጽል ግን ምስጢር አይጨመርለትም። ስለዚህ ለያዘ ነው የሚጨመርለት። በየትኛውም የሥነ ሥርዓት በየትኛውም የሥራ ክፍል ስናጠቃልለው በየትኛውም የሕይወታችን ክፍል የያዝነው ስንጽ ሌላ ያስጨምራል እንጂ ስንጥል ይሄኑ ነው የምናጠው። ስንጥል ይሄኑ ምን እንለዋለን? እናጠዋለን። እያጣነው ነው የምንሄደው ማለት የያዝነው ስንጥል። ስለዚህ መቀያየር አይደለም። የያዝነውም አንድ አዛ በኋላ ምንላለን መስላችሁ? ቀበሮ ናት አሉ። የሆነ ዛፍ ልትበላ ብትዘግ እምቢ አለ፣ ብታረግ ብትሰረው እምቢ አለ፣ ብታረግ ብትሰረው እንዲያውም አይጥምም ማለት ምስራናችበት አል ስላልደረሰችበት። ስለዚህ ከዛ በኋላ ዝም ብለን እያማርን ዝም ብሎ ያለ ነገር እያለ ዛሬ ወደ ሌላ አልደርስበት ያልነው ማማረር እንጀምራለን። ተመስገን ማለት መታደል። የያዙት የቀበሮ ደስታ በሉ እስኪ። የቀበሮ ደስታ ታውቃላችሁ? እንዴት ነው የቀበሮ ደስታ? የኢትዮጵያ የቀበሮ ደስታ የለም። መጽሐፍ ላይ ነው ያለው በትርጓሜ ወንጌል። ቀበሮ ጅልም ብልህም ናት፣ ደግሞ ክፉ ናት፣ ተመያኒ ናት፣ ሸጋይ ናት እና ምን ታደርጋለች? ጣዝማ ትወዳለች። የጣዝማ ማለት እና ጣዝማ ስታገኝ ከዛ በኋላ የወዲያሉ ልጆች ነው ኧረ ጣዝማ አገኘ፣ ኧረ ጣዝማ አገኘ፣ ኧረ ጣዝማ አገኘ፣ ኧረ ጣዝማ አገኘ ስትል ዙራ ስትመጣ በረድ ያለበት ጠፍቶ ማለት ነው። ከዚያ በኋላ ብልሃቷ ልንገራቸው። ጣዝማ ስታገኝ በሁለት እግሯ ጣዝማው ላይ ቆማ ኧረ ጣዝማ አገኘ፣ ኧረ ጣዝማ አገኘ። ስለዚህ ለአንደው ልጅ ይገባል። እዚያው ስትጸና በዚያ ደስታዋ ላይ የማር ዕጣን ይጨመርላል። ባሉበት መጽናት እንዲጨምር እግዚአብሔር እንዲህ ካላደረገልኝማ ወደ እንዲህ ያለ ክፋት ልግባ ብሎ መባከል አይደለም የሚያስፈልግ፣ ያቱን እየተው መጃጃል አይደለም የሚያስፈልግ። ባሉበት መጽናት ይህችን ሃይማኖት ከተጨመረልን የመላእክት ይጨመርልናል። ይህንን በዚህ አካል ካመሰግን በመላእክት ዓለም እናመሰግናል። በጠማማ ጎጆ ለታመነ ሰው በብርሃን ቤት እንዲያገለግል ይመረጣል። አይደለም እንዴ የሚያደርጉ እግዚአብሔር በደካማ ጎጆ በእግራችሁ ካገለገላችሁ በመብረቅ እንድታገለግሉ ያደርጋል። እግዚአብሔር ማለት በኃይል እንድናገለግል ያደርጋል። እግዚአብሔር ላለው ነው የሚጨምረው። ምን ማለት እንደሆነ ተርታችሁኛል ብዬ አስባለሁ። ስለዚህ ሃይማኖት ላለው ይጨምርልናል። አንዷን ግን በመጨረሻ የምነግራችሁ መጨረሻ 5 የተባሉት እነዚህ ሃይማኖት፣ ተስፋ፣ ፍቅር፣ ትዕግስት፣ የዋህ እነዚህ ናቸው 5 የተባሉት። አንድ ባለ 1 የተባለ ዲያቆንም ብቻ ሰድጌ ዝም መስሏችኋል አይደል? አንድ የተባላችሁ እናንተ ናችሁ ማለት አንድ የተባለች ምንድን ነው? ሃይማኖት ያንቺን ጉድጓድ ቆፍሮ መቅበር ማለት ምን ማለት? ሰውየው ምንድን ያለ ጉድጓድ ቆፍሮ የቀበረበት ምክንያት ሲናገር ምንድን ያለ? ሽፍታ የቀማኝ እንደው ብዬ እሺ ክፉ ስለሆን ከዛስ ያልዘራውን የምታጭር ነህ ብዬ በዛ ደግሞ ሌባ የወሰደብኝ እንደው ብዬ ነው ያለ። ይህ ሰውዬው ሄደና ምን ያደርገው ወስዶ
በአፈር ውስጥ ቀበሩ። በሙስ ነው የቀበሩ። ሃይማኖትን በሆዳቸው የቀበሩ ሰዎች ናቸው። ሃይማኖትን በምድራዊ ምቾታቸው፣ ጸሎታቸውን፣ ምጽዋታቸውን፣ ስግደታቸውን፣ ትጋታቸውን፣ ትምህርታቸውን፣ እውቀታቸውን፣ ንጽህናቸውን በዝሙት በክፋት ያዳፈኑ ሰዎች ናቸው። እነዚህ አንድ ነበረቻቸው፣ ያችኑ ቀበራት። ክርስትናና ክርስቲያንነት ነበረች፣ ያችኑ አዳፈኗት። ስለዚህ ተመልከቱ፣ ፈርቼ ማለት መከራ ፈርቼ ማለት ምን ፈርቼ አልኳችሁ? ለምሳሌ ኪዳንን በእንቅልፍ የምናዳፈነው ምን ፈርተን? ብርድ ፈርተን። ፈርቼ ቀበርኩት። ሲፈርቼ ቀበርኩት ሆነ ፈርቼ ምን አልኩት? ቀበርኩት። ስለዚህ በኪዳን ካልታመን ያችን ማለት ብድቅ ብለን ያችን ለማመስገን አንድ ጊዜ ቢያመሰግኑት፣ በዚያች ቢያመሰግኑት፣ በማለዳ ኪዳን በማድረስ ቢያመሰግኑ 24 ሰዓት የሚዘኑ ምስጋና ሰጣቸው። አሁን ነገረ መንፈስ ቅዱስ ቅድም እንዳልኳቸው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ቢሉ 150ውን ዳዊት በቀን 40 ጊዜ እንዲጸልዩ ይሄን ሰጣቸው ማለት ነው። ላለው ነው የሚጨመርለት። ስለዚህ ወስዶ መቅበር ማለት የተማርነውን ትምህርት ወስዶ በፍልስፍና፣ በድንቁርና፣ በሆይ፣ በጉቦ፣ በዝሙት እንዲህ ያለው ንጽህናን በዝሙት ወይም ደግሞ ምጽዋትን በራስ ወዳብነት መቅበር ማለት ነው። እነዚህ የተቀበሩ ይችላል። ይችን ወስዶ ጸጋን መቅበር ማለት ነው። ስለዚህ ሳታስተምር የምትፈርድ ነብዬ ሃይማኖቴን እንዳላስተምር የባት ያስካዱኝ እንደው ብዬ ይህን መከራ ፈርቼ ማለት ነው። ያስካዱኝ እንደው ብዬ በሰይፍ የመቱኝ እንደው ብዬ ፈርቼ ሃይማኖቴን ብቻ ደብቄ ያስኳት። አንዳንድ ሰው አዳል መስቀሉን የሚበጥስ ማለት ነው። ተሳርጎ በሆዴን ማምን የሚል ሰው ማለት የመከራ ጊዜ የሚክድ ማለት ፈርቼ ቀበርኩት። ፈርተን ሃይማኖታችን እንዳንቀብር እግዚአብሔር ይርዳል። ስለዚህ በመጨረሻ ልብ ላለው ሰው ምሳሌ ይነገረዋል። ልብ ላለው ሰው ምን ይነገረዋል? ምሳሌ ይነገረዋል። ስለዚህ ልብ እንዲኖረን እግዚአብሔር ይስጠልን፣ እግዚአብሔር ይፍቀድልን። ዛሬ ማን ነው? ቅዱስ እስጢፋኖስ ማለት ነው። ቅዱስ እስጢፋኖስ ስለዚህ በዓይኑ መጻሕፍትን እያነበበ እንዲህ እያለ ሲያገለግል በሐዋርያት መካከል ሲያገለግል በድንጋይ ሲወገር ሰማይ ተከፍቶ እግዚአብሔርን አየ። ስለዚህ መከራ ላለው ሰው ጸጋ ይጨመረዋል። ይችን በሉና ጨረሱት። መከራ ላለው ሰው ምን ይጨመረው? ጸጋ ይጨመረዋል። ትንሽም ቢሆን መከራ ከሌለች ጸጋ ሊጨመርልን አይችልም። መከራ በበዛ ቁጥር ምን እየበዛ ነው? የመከራ ብዛት የጸጋን ብዛት ያመለክታል። መከራ ለሚቀበል ሰው ጸጋ ይጨመርለታል። በድንጋይ እየተወገረ ሰማይ ተከፍቶ የምስጢረ ሥላሴ የሥላሴ መንበር ማየት ይቻላል። በኋላ ሰማዕት ቀዳሜ የሰማዕታት ጀማሪ ለመባል በቃ ማለት ነው። በዲቁን ነው መጀመሪያ ቅዱስ እስጢፋኖስ ሲሾም እንጀራ አሳላፊነት ላይ ተሾመ። ዲቁና ለዲቁና ለሚተሾመ በሐዋርያት ዘመን ሁሉም ሰው እንጀራውን እየወሰደ ያለውን ገንዘብ ለሐዋርያት እየሰጠ ሐዋርያት እህል እየገዙ ነው የሚያከፋፍሉ። ማለት ምን ይደረግ መሰላችሁ? ሰው አንድ እጁን ስታጠብ አንዱ በደም አንድ 3 ትልልቅ ጉርሻ እየጎረሰ የችግር ተፈጠረ ማለት ነው። ሐዋርያት ለእኛ እየራበን ነው፣ አንዱ ልባሙ ተብሎ ይበላል፣ እኛ እየተራብን ነው አለ። እኛ የእግዚአብሔር ቃል አገልጋዮች ነን እንጂ የእንጀራ አገልጋይ አይደለንም አሉ ቅዱሳን ሐዋርያት። ስለዚህ አሳላፊ ምረጡ ተባሉ። አሳላፊ ምረጡ ተባሉ። 7ቱ አሳላፊዎች ተባሉ። ሲመረጡ ለምን አሳላፊ የተመረጡ? ለእንጀራ አሳላፊ ላለው ምን ይልለታል? የያዛት ምንድን ናት? እንጀራ አሳላፊነቱ ብቻ። እንጀራ አሳላፊነቱን ጠንቅቆ ሳል ወይ ማታ ማታ ወንጌልን ያጠናል፣ ሐዋርያት ይማራል። ከዚያ በኋላ ማስተማር ጀመረ። ከእንጀራ አሳላፊነቱ ላይ ምን ተጨመረለት? ማስተማር መምህርነት ተጨመረለት፣ ትርጓሜ ተጨመረለት። በዚያች ደግሞ ሲጠቅ እንጀራ ማሳለፉን ግን አልተውም። አንድ ደረጃ ላይ ስትደርሱ የድሮ ትሕትናችሁን አትተው። መጨረሻ ላይ ያንን ሲያደርግ ደግሞ መጨረሻ ላይ ምንድን ነው የሆነው? ደግሞ እንግዲህማ እንጀራ አሳላፊ ከምናደርጋቸው ጽድቅ የሚያሳደፉ እናደርጋቸው። ስለዚህ ምንድን ናቸው? ክህነት እንስጣቸው ተብሎ እጅ ተጫነባቸውና ዲያቆናት ሆኑ። ደግሞ በዲቁናቸው ደግሞ እኩል ደግሞ ሲተጉ ደግሞ የቅዱስ እስጢፋኖስ ደግሞ ገርነቱ፣ የዋህነቱ፣ ሃይማኖቱ፣ ንጽህናው፣ ቅዱስናው ደግሞ እየበዛ ሊቀ ዲያቆናት ተባለ። ላለው ምን ይልለታል? ይጨመርለታል። ስለዚህ የያዘናት ጸጋ ስንት እንድንኖር እግዚአብሔር ብቻን ስላለ እግዚአብሔር ወላጅ ደግሞ መስከረኩ ይቆያል።